የአስናቀ ወይም የነጻነት ጓደኛ የሚጋጭ ግብረ መልስ ብዙዎችን ያስቆጣውና ተመልካችን የማይመጥነው የእርቅ ማዕድ ኢንተርቪው። ሰላም እንዴት ናችሁ ውድ የናሁ ታክቲክ ተከታታዮች? እንግዲህ በዚህ ሳምንት መነጋገሪያ የሆኑ ጉዳዮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ናሁ ታክቲክ። በዚህ ሳምንት በሶሻል ሚዲያ እጅግ መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል አንድ ወጣት ራሴን አጠፋለሁ የሚል አንድ ተንቀሳቃሽ ቪዲዮ ለቆ ነበር። ደብሮኛል ምናምን በቃ ወቅቶኛል ምናምን ራሴን ላጠፋ ምናምን በቃ። ይህም ቪዲዮ እጅግ በጣም የብዙዎችን ልብ የነካው አንድ የተናገረው ነገር ነው እና ይህን ነገር ላስተላለፍ የመጣሁበት ምክንያት ምንድነው? ይህን ሰሞን ከብዙ ሰው ጋር ተጋጭቻለሁና ያን ነገር እንትን ለማለት ነው። ተጠያቂ የራሴ ነኝ። ራሴን ያጠፋሁት ምክንያት ራሴ ነው የምጠየቀው። እጅግ በጣም ገና ልጅ የሆነ ወጣት ነው። ብዙ ነገር መስራት የሚችል ነው። ብዙ ነገር ማድረግ ብዙ መፍጠር የሚችል ወጣት ነው። ነገር ግን በዚህ አይነት መንፈስ ውስጥ ይገኛል። ይህንን ስንል ቀላል አይደለም። ይህ ወጣት ያለበት ስሜት ያለበት ሁኔታ እጅግ በጣም አስከፊ ነው። እንዲህ አይነት ነገር መወሰን የለበትም። ምንም ይሁን ምንም ሀብት አለን የሚሉ ሰዎች ሌላ ሀብት ለማግኘት ይጥራሉ፣ እንቅልፍ ያጣሉ። ትንሹም ደግሞ ያችኑ ካለው ህይወት ላይ ለማሻሻል የዕለት ጉርሱን ለማግኘት ይጥራል። ስለዚህ ተስፋ መቁረጥ የሚባል ነገር መኖር የለበትም። በዚህ ወጣት ቅርብ ያላችሁ ሰዎች ይህንን ልጅ ብታግዙት ብትረዱት መልካም ነው። ለዚህ ልጅና በእንደዚህ አይነት ስሜት ውስጥ ላሉ ወጣቶች መልስ ይሆን ዘንድ እችን ቪዲዮ ተከታትለን እንመለስ። ምን እንደገጠመኝ ማለሁን ምን ልሁን ከምታውቀው ነገር ታራለ ማንም ሁኚ ምንም ሁኚ ራስን ማጥፋት የፈሪ ነው። እኔ እገላገላለሁ፣ ቀሪ ቤተሰቦቼ ሲፈልጉ በሐዘን ይድቀቁ፣ ሲፈልጉ በጸጸት ይሰቃዩ ብሎ ለዛሬ ችግር ገና ለገና ለማይታወቀው ነገር ራስን ማጥፋት የፈሪ የቦቅቧቃ እሰይ ልምቦቅቦቅ እሰይ። ምንድነው እንደዚህ መልፈስፈስ? ምንድነው እንደዚህ ቶሎ መሸነፍ? ምንድነው የነካችሁ? ማንነኛ ዘመነኞችሽ እኩዮችሽ ቶሎ መደሰት፣ ቶሎ ማዘን፣ ቶሎ መፈንጠስ፣ ቶሎ መተከስ፣ ወዲያው ስኬት፣ ወዲያው ደስታ፣ ወዲያው ተስፋ መቁረጥ። እኔ ብቻ ነኝ ያለሁት ማለት ደግሞ ህይወትን መቀጠል ካልተቻለ መኖር ግዴታ አለ። መኖር ግዴታችን ሁላችን። የሞተ ተጎዳ ብሎ ነገር የለም። ሁላችንም ነን የምንጎዳው፣ ሁላችንም ነን የምንጎዳው። አንዴ መተናል። የመጣንበትን ሳንጨርስ በራስ ፈቃድ በራስ ቀን መሄድ ማለት እፍርታምነት። የሚያስከፋን ጠፍቶ ተስፋ የሚያስቆርጠን ነገር አተን አይደለም እኮ የምንኖረው። መኖር ግዴታችን ስለሆነ ነው። አለበለዚያማ ፍርታምነት እና ይህ ራስን የማጥፋት ውሳኔና ሀሳብ የሚደረስበት እጅግ ከባድ የህይወት ውጣ ውረድ ውስጥ ስናል ሊሆን ይችላል። ያንን ደግሞ እንረዳለን። ነገር ግን ራስን ማጥፋት የመጨረሻና የመጨረሻ መፍትሄ የሚሆን ነገር አይደለም። ወደ ሌላኛው ጉዳያችን ስናልፍ እንግዲህ የአርቲስት ነጻነት ጉዳይ አሁንም ሞቶ እያነጋገረ ይገኛል። የእህቱንና የወንድሞቹን በደልና ሀዘን አስተያየት ሰምተናል። አሁን ደግሞ በዚህ ሳምንት አስናቀ ዝምታውን በሚጋጭና አሻሚ በሆነ ሀሳብ ሰብሯል። ቃል በቃል አንብብላችሁ። የልብ ወዳጄን የግል ገመና እድሜ ልኬን አላወጣም በቃ። ነገር ግን ገመናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ 80ው ሳይወጣ ትንፍሽ አልልም ይላል። እዚህ ጋር ይህን አስተያየት ዝም ብለን በምናይበት ጊዜ የልብ ወዳጄን የግል ገመና እድሜ ልኬን አላወጣም በቃ ይላል። ከዛ ደግሞ ነገር ግን ገመናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ 80ው ሳይወጣ ትንፍሽ አልልም ይላል። እንግዲህ ምንድነው ገመናው? አሁን እጅግ በጣም ነገሮች ኮምፕሌክስ እየሆኑ የመጡ በጣም ወደ ሌላ ነገሮች እየሄዱ ነው ያሉት። እግዚአብሔር ፈጣሪ ምሮን እንጂ መርምሮን ቢሆን ከፊቱ መቆም አንድም ሰው ባልቻለ፣ ሁላችንም ከቻልን ይህንን ጉዳይ ለፈጣሪ ትተን የአፍን የተናገረውን ሳይሆን የአፍን ሳይሆን ልብን የሚመረምር ፈጣሪ አለና ይህንን ነገር ለፈጣሪ ብንተወውና ዝም ብንል መልካም ይመስለኛል። ጠባሳው ግን የነጻነት ልጆች ላይና ቤተሰቦች ላይ ነው የሚሆነው። ደስ የማይሉ መንፈሶች ሊፈጠሩባቸው ስለሚችሉ ይሄ ነገር በዚህ ቢበቃ ጥሩ ነው ላለው። አርቲስት አስናቀም ነጻነትን የምትወደው ከሆነና ነጻነትን እጅግ በጣም የምታከብረው ከሆነ ነጻነት ለቤተሰቦቹ ምን አይነት መስዋዕት እየከፈለ እንዳለ ታውቃለህ። ስለዚህ በቃ
እነዚህ ሰዎች ተንፍሰዋል፣ አውርተዋል። አንተ ደግሞ እኔም ላውራ ምናምን ልትል ትችላለህ፣ መብት ነው። ነገር ግን ተረስቶ ቢቀመጥ ወይ ደግሞ ከተቻለ እዛው በቤተሰብ ነገሩ ሀይድ ሆኖ ቢያልቅ መልካም ነው። እዚህ ጋር መውጣቱ አስፈላጊ አይደለም። ስለዚህ እንደዛ ቢሆን ለማለት ነው። ሶስተኛው ጉዳያችን በእርቅ ማዕድ እንዳልክ ጋር በተሰኘው ፕሮግራም እንግዲህ 5ኛ ክፍልን ያስቆጠረው እኔም በባለፈው ሳምንት ቪዲዮ ሰርቼ ነበር። ሁለቱም የልጆች እናት የሆኑ እናቶች ሴቶች በዚህ ልክ ሚዲያ ላይ ወጥተው አታምሪም ታምሪያለሽ የሚባል ያልሆነ ክርክር፣ ራስሽን አጠብቂም እንደዚህ የሚባሉ ደስ የማይሉ ነገሮችን አቅርቦ እዚህ ጉዳይ ላይ እኔም የራሴን የግሌን አስተያየት ሰጥቼ ነበር። አሁን ደግሞ እንግዲህ 5ኛ ክፍል ያስቆጠረ እጅግ የባሰ አሳፋሪ የሆነ ኢንተርቪው ሰምተናል። እኔ ይህን ቪዲዮ ስመለከት ከ4000 በላይ ኮመንቶች አሉ። በቃ ኦልሞስት 70%ቱ የቀረበውን ልጅ የሚሰድብ ኮመንት ነው። ልጁ እዚህ ኢንተርቪው ላይ ያነሳቸው የተለያዩ ፖይንቶች ነበሩ። የመጀመሪያው እኔ እንደምቀረጽና ሰው እንደሚያይ አላውቅም ያለው ነገር ነው። እጅግ በጣም ነው የገረመኝ። ሚዲያም ላይ ስመጣ የመጀመሪያ ነው። ስለ ሚዲያ ማንነትም የማውቀው ነገር የለም። እርቅ ማዕድ ሲባል ይሰማኝ። እርቅ ማዕድ ሲባል እዚሁ እናንተ ጨረሳችሁ የምትሸኙን ነው መሰለኝ እንጂ ይፋ ወጥቶ ከኢትዮጵያ አልፎ ሌላ ዓለማት ውስጥ ገብቶ የሚነገር አልመሰለኝም። የመጣሁት እርቅ ማዕድ ነው፣ ልንታረቅ ወይም ደግሞ በሰላም ልንለያይ ነው የመሰለኝ። ነገር ግን ሰዎች ያዩኛል ብዬ አልገመትኩም ብሎ በጣም የሚገርም ውሸት ዋሸ። ሁለተኛ የራሱ ልጆች እንደሆኑ የሚያውቃቸውን ልጆች የኔ ልጆች አይደሉም በማለት ዲኤንኤ እንዲመረመር ተደረገ። ባደረችበት ቀን 3ኛው ልጅ አረገዘች። መቼ? 2017 ታህሳስ ወር ላይ ነው ይሄ እንደተደረገው። 2017 ታህሳስ ወር ላይ ነው። አንተ 2017 ታህሳስ ወር ላይ ከሷ ጋር አድረ መቼም ግንኙነት አድርገሃል። ለምንድን ነው ባለፈው ያልነገርከን? ይሄንን ለምን አልነገርከንም? እሺ እኔ አሁን ካልኩሌት ስናደርገው በእርግጥም ልጁ የሚወልድበት ሰዓት ላይ ከሆነ ወይም 9 ወር የሚሞላ ከሆነ ለምን አልነገርከንም? በጣም ትክክል። ይቅርታ አሁን ያኔን ይሄን ያልተናገርኩት ስሜታዊ ስለሆንኩ ተመልካችን መናቅ ነው፣ የቪው ስብሰባ ነው። በጣም ግራ ነው የሚያጋባው። በዚህ ልክ እንዴት ሰው ይዋሻል? እንዳልክ ራሱ እኮ እንደዚህ አይነት ሰው መቅረብ የለበትም። ይሄ ግለሰብ ምንድን ነው የሚያስተምረው ለሰው? እንግዲህ የመጀመሪያ ሚስቱን ያለችውን ነገር መጀመሪያ የተናገረውን ነገር ዋሸ። ይሄ ሰው እኮ ሚዲያ ላይ ስለሆነ እኔ የሚተላለፍ አልመሰለኝም እንደዛ የዋሸሁት ምናምን ይላል። ስለዚህ ሽማግሌም ቢሆን ለእርቅም ቢሆን ዋሽቶ ያልሆነ ጥቅም ሊያገኝ ነበር ማለት ነው። ምናልባት ተመልካች የመጨረሻውን ኢንድ እንዲያየው ብለህ አስበህ ሊሆን ይችላል። ሁለተኛ ሚስት አገባ ተብላ የመጣችው ሴት ሚስት አይደለች በማለት ደግሞ መለሰ። እሷ ደግሞ በጣም ስትከራከርለት በጣም ነው መወደው ምናምን ሌላ ታሪክ ውስጥ ነበር ሰው ስሎት የነበረው ነገር። አሁን ደግሞ መጥቶ ሚስት አይደለችም። እጅግ በጣም የሚያሳዝን የሴት ልጅን ክብር በጣም የሚያዋርድ 9 እህቶች አሉኝ ያለውና እህቶቹ እንዴት ነው የሚታዘቡት ይሄን ግለሰብ? እኔ በጣም ነው በቃ የገረመኝ። ሰው እንዴት ነው እንደዚህ የሚዋሸው? በአንድ ክፍል ያለው ነገር እዚህ ክፍል እኔ ሰው ስለሚያየዋል ብዬ አልገመትኩም። ለዛ ነው የዋሸው። ከዛ ደግሞ ምንም ጥፋተኛ አይደለም። በቃ ራይት የሆነ ሰው ነውና እጅግ በጣም የሚገርም ነው። ጋዜጠኛው ራሱ እንደዚህ አይነት ፕሮግራሞች እንደዚህ አይነት ገስቶች ባይቀርቡ ለምን ረጅም ሰዓት ይሄ ሰው ምንም የማይጠቅም ነገር ከሚያወራ ይልቅ አንተ እንደዚህ ነው ብለህ አንዳንድ ሃይላይት ነገሮችን ብቻ ፖይንት አድርገህ መልካም ነው። እጅግ በጣም የሚያሸማቅቅ ለሴት ልጅ ምንም ክብር የሌለው ግለሰብ እንደሆነ ነው እኔም የተገነዘብኩት። ለዛሬ ያለን ቪዲዮዎችን ናቸው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ